የጎንደር ፋኖ ወንድሞቻችን አንድነት መስርተዋል ይመስለኛል። ደስ ይላል፣ ደስ ይላል፣ ደስ ይላል። ለ47ኛ ጊዜ ተጣልተው ለ86ኛ ጊዜ አንድነት መስርተዋል። ደስ ይላል፣ ደስ ይላል። እውነት ለመናገር በጣም ደስ ይላል። ግን ምንድነው የሚያጣላችሁ? እኔ አልገባኝ ያለ ማለት ነው። ከነ ሀጅምሩ ምንድነው የሚያጣላችሁ ነው? አላማችሁ አንድ፣ አቋማችሁ አንድ። የሚያጣላችሁ ምንድነው? ሚዲያ ላይ ተጣላነ ታረቅነ አትበሉነ። እኛ እየታዘብነ ነው፣ ይደብረናል። አብይን ማጥፋት ነው አላማችሁ። አብይን ለማጥፋት አንድነት መፍጠር እያለባችሁ ሁሌ ከተኩሱ እርቁና ጠቡ በዛ። ከተኩሱ እንደ ይሄ ለሐሳብ ለወደፊቱም ነው። አሁን ደግሞ ከሳምንት በኋላ ተለያዩ የሚባል እንዳንሰማ ነው። እውነት ለመናገር ተለያዩ የሚባል እንዳንሰማ አደራ። በስማም ዛት ያልተማረ ምናምን ለሚለው ነገር አይዋጥልኝምም፣ አልወስደውም። በደንብ የተማረ ነው ያለው። መምህራኑ ሁሉ እኮ የገባበት በደቡብ ጎንደር ውስጥ ነው ለህዝቡ ብሎ የገባው። ስለዚህ አንተ አሁን የሰማኸው ያልተማረ ነው የምትለው ከሚዲያ ላይ እነዚህ የሚያራግቡት ከነሱ ላይ እየሰማኸው ነው። ገብተህ አላያቸውም። በጣም የተማሩ ልጆች እንደዚያ ብለህ ልትተችና ሞራል ልትማር አይገባም። ማን የተማረ ትላለህ እንዴ? ከታች ከተዋጊው አንስቶ ብዙ የተማራል። ኖ የምን ትምህርት ነው የተማሩ? እንዴት የምን ትምህርት ነው? ለምሳሌ ጌታ ስራደ ዩኒቨርሲቲ ጌታ ስራደ ዩኒቨርሲቲ ነው። ለምሳሌ ጌታ ስራዳውን የዩኒቨርሲቲ መምህር የነበረ ነው። ጎንደር ዩኒቨርሲቲ ሲያስተምር የነበረ ነው። እሺ የዚያን አይነት ትምህርት ነው የምትለን? የፊደል ትምህርት የሚጽፍና የሚያነብ ትምህርት ነው የምትለን ወይስ እንዴት ነው? እና የፖለቲካማ ገና አሁን የገቡበት የፖለቲካ ትምህርት ይሄ መማርን አይገልጽም እኮ። እኛ የገጠምነው በስክሪፕቱ አይደለም፣ በፈተና አይደለም፣ በአፈሙዝ ነው። አፈሙዝ ደግሞ ሰው ማትረፍ አለብህ። አፈሙዝ ስትገጥም ደግሞ ከሚያዋጣ አካል ጋር መሰለፍ አለብህ፣ ከሚደግፍ ጋር መሰለፍ አለብህ። ይሄ አፈሙዝ ነው እንጂ የእውቀት የትምህርት ቤት እውቀት አይደለም። በምርጫ እኮ አይደለም። እዚህ ጋር መማርና ለመማር አይደለም። እዚህ ጋር እንዴት መተኮስ አለብህ፣ እንዴት ጥላት ማጥቃት አለብህ፣ ከማን ጋር ብትሰራ ሰው ታተርፋለህ፣ ከማን ጋር ብትሰራ ሰው ትጨርሳለህ የሚለውን ሂሳብ መስራት ያለብህ የዚህ እውቀት ነው የሚያስፈልግ። አሁን የዩኒቨርሲቲ መምህር ጅኒ ቆለጥ የተማረ ያልተማረ የጻፈ ያልጻፈ ምንም አይሰራም። እሱ አይሰራም። በብዛት የተማረ ነው ስላለ ነው ይሄን መልስ የሰጠሁት። የተማረ እንዳለ እንዲያውቅ ነው። እግረኛው ፋኖ ልንገርህ፣ እግረኛም ፋኖ ያልተማረ ፋኖ የለም ኢትዮጵያ አማራ ክልል ግን የፊት ብለህ መውሰድ ያለው የሚያወጡት መሀይም ናቸው። ምንም እኮ ለዚያ ነው በየጊዜው ጋዜጣ ተጣላን ብለው ጋዜጣ ያወጣል። አንተ አብረህ መሀይም ናቸው አልተማሩም አያውቁም አትበል። ስማ ድርቦ ታቦርን አላስነካው ያለው እኮ የድርቦ ታቦር የጉና ገበሬ እኮ ነው። የጉና ገበሬ እኮ ነው። እንኳን እነዚህ አሁን ሙሉ ትጥቃቸው እዚያ ላይ ያደረጉ አሁንም ከፊደል ጋር ነው ያለው ወንድሜ፣ አስታውል። ይኸውልህ አንድ የዩኒቨርሲቲ መምህር መንጃ ፍቃድ ከሌለው መኪና መንዳት ይችላል ወይ? መኪና ካለ መኪና ነድቶ ካላወቀ ሳይንስ ቲም ይሁን ለምሳሌ ለምን ጨረቃ ላይ አይወጣም? መኪና ካልቻለ አልቻለ ነው አይደል? ስለተማረ ብቻ መኪና መንዳት ይችላል? አይችልም። በቃ ፊደል የቆጠረው በሙሉ ሊተኩስ ይችላል እንጂ ተኩሱ ያዋጣኛል አይዋጣም። አንድ ገበሬ ሲዘራ እንዴት ነው የሚዘራ? ሲያርም እንዴት ነው የሚያርም? አንድ መምህር ነኝ የሚል ወይም ደግሞ አንድ ምሁር ነኝ የሚል ኢንጂነሪንግ ብታመጣው ስለዚህ አዘር ብትነግረው ይገባዋል? ይችልበታል? ስለዚህ በአጠቃላይ አንተ የደቡብ ጎንደር ፋኖ መተኮስም እውቀትም የለውም የምንም ዓላማ የለውም ነው የምትለው? የደቡብ ጎንደር ፋኖ ብቻ ሳይሆን የጎንደር ፋኖ በቶክስ ከጎጃም ይበልጣል፣ ከወሎ ይበልጣል፣ ከሸዋ ይበልጣል ባተኳኮስ። እሺ ምን ታዲያ መሀይምነቱ ምን ላይ አዳምጠ። እኛ መሬት ላይ ያሉት ፋኖች አይደለም መሪዎች የጎንደርን መራን የሚሉት የሚያወጡት መግለጫ እነሱ ስለሆኑ እኔ ከኔ በላይ እኮ አታውቃቸውም ፋኖችን ይመስለኛል።
የሚያወጡት መግለጫ የጎንደርን ፋኖ የሚያስበላ እንጂ የጎንደርን ፋኖ የሚያድን አይደለም እንጂ በተኩስማ አማራ ክልል ያለ ተጨፍልቆ እንደ ጎንደር አይመጣም። ቅንድብ ይላጫል የጎንደር ፋኖ አውቀዋለሁ። ቅንድብ ይላጫል። ግን አመራሮቹ መሀይም ናቸው። ምልክ እምስለ መላስ ባህር ዳር ድረስ የሚሄዱት በጣና በጎርጎር አድርገው የሚያልፉት ለማዋጋት ግን አሁን እሺ ለምሳሌ ቅድም ስጠይቅ አሁን 4 ኪሎ ነዳለን ብለው ያስበው እንደገና ደግሞ ለብቻ መግለጫ ማውጣት ከህዋት ጋር እንሰራን ብለው መግለጫ ማውጣት ለነሱ መግለጫውን እነሱ የሚያወጣትም አለማውጣትም እኮ ለራሳቸው ነው የሚጠቅማቸው የሚጎዳቸው። ሻለቃ ሽሮ ምንም ችግር የለበትም። አየትም አያደርስም ነው። ፋኖችን ያስበሏቸዋል፣ ፋኖችን ያስገድሏቸዋል እንጂ የደቡብ ጎንደር ስማ እንጂ እነ ከፍ ያለው በስክሪፕቶ ነው እንደ ተረቱ በስግጥና አይደል በፋርነት አይደል እንደ ተበሉ የተማረ ቢሆን ሲነጋገር በሄደበት አምኗቸው ነው ከጀርባ የተመታው እና የተማሩ ከሆኑ እንዴታ በሄደበት እኮ ነው የተመታው። ያንን ሰው የፎከረ ነው ትምህርት ለምን ሊያስታርቅ ነው ተማሩት። የጦር ሳይንስ ነው እሱ። በጣም ጎበዝ ነው፣ አዋይ ነው ወንድሜ። የጠየቁ ሟቾቹን አሁን ያሉትን ነው ያልኩ። ሟቹማ እንደሞቷል መሀይም ናቸው ስንልህ የደበረ መሀይም ባይሆኑ ኑሮ ያስበሉት ነበር ወይ? እሱን ነው የራሳቸው ሸራሮ። እኔ አንድ ነገር እናገርና እንውጣለን። ማን ነው እሱ? ኦኬ ቀጥል ብራዘር። በጣም አድናቂ ነኝ። ጎበዝ፣ በርታበት። ባለህበት ስለ ህዝቡ ስለምታደርገው ነገራት፣ ስለ አንድነት የምታደርገው ጎበዝ ነህ፣ አንበሳ ነህ። የሚረዳው ነው የሚረዳው። ለሆድ አትገዛም እንዳየው ለጽናት እየተገዛ ነውና ጎበዝ። የትግራይ ልጅ ነኝ። አደንቅሃለሁ፣ አከብርሃለሁ፣ ሪስፔክት አለኝ። ጎበዝ፣ ባለህበት በርታ። ሰው እንዳይታረድ እንዳይሞት ለህልውና እንድንኖር ኢትዮጵያ፣ አማራ፣ ትግራይ ተብለን እንድንኖር እየተፋለምክ ያለህ ጀግና ነህ፣ ጎበዝ ነህ፣ አድናቂ ነህ። ስለዚህ አማራ አንተ ነህ፣ ጀግና ነህ፣ አንተም ፈሪ ነህ። በደቡብ ላይ ያለ ፈሪ ነው፣ በዚህ ያለው ጀግና አትባባሉ። በቃ አማራ አማራ ነህ፣ ከብረህ ኮርተህ ለሚመጣ ጠላትህ መክተህ ከሚያስፈልገህ ይዘህ መጋፈጥ ግዴታ ነው። እርስ በርሳችሁ አታወሩ። በቃ ከእናንተ የሚሸርፉት ብዙ ነገር አለ፣ የሚገዛ በብር አለ፣ ብዙ ነገር አለ። እነሱ ቦታ ትስጣቸው፣ ለነሱ አጥፉት። እናንተ ከዛ እንዳሁን ያደረጉት ነገታቸው ረዳ እንደዛ እየተሸጡ ይጠፋሉ። ይጠፋል አማራ ቢባሉ እንደዛ እያደረጉ ከዛ በኋላ ይረግጣል። እየመጣ ነው ደግሞ ጅቡ፣ ኃይለኛ ጅቡ እየመጣ ነው፣ ይረግጠናል። ከዛ ይዞ እንደዛ አትባባሉ። ስለ አንድነታችሁ ማውራት አለባችሁ። እንዴት አድርገው ነው የምናለቀው? እንዴት አድርገው እኛ እንድንኖር እንድተከብረን እንድንኖር ቤተክርስቲያን እንዲኖረን መስጊድ እንዲኖረን ተከብረን እንድትኖር እንዴት አድርገው ነው መሄድ ያለብን ብላችሁ መንገድ ፕሮግራም መያዝ አለባችሁ። ስብሰባ አካሄድ ከማን ጋር ታርቀን ነው ከማን ጋር ፒስ ሆነን ነው የምንሄደው? ማን ነው የሚጠቅመን ተብላችሁ መራመድ ነው የሚያስፈልጋችሁ። ቴንኪው፣ አመሰግናለሁ። በርታ፣ አደንቃለሁ። ሁሌ እኔ በሌላ እንትና ቲክቶክ አርጋ ያለው በጣም አድናቂ ነኝ፣ እከተልሃለሁ። ይመች፣ በርታበት ወንድሜ። ኦኬ ቴንኪው። በፌክ አካውንት ነው መሰለኝ የመጣው። ኦልሬዲ ፎሎ ማላረግ ይሄ በዚህ የምጠቀመው ነው፣ ፎቶ የለውም። ኦኬ ይመችህ፣ ያራዳልሽ። ቴንኪው፣ ሀሳብ አመሰግናለሁ። ቀጥል። የገባው ሰላም ሰላም፣ ሽሮ እንዴት ነህ? ማን ነው? ይሰማል? ይሰማል። ስም ማን ነው? ጀግናው ይባላል። ጀግናው ከየት ነው? ከየት ነው? ከደቡብ ክልል ነው። የማን ፕሮፋይል ላይ ያረከው? ወላሂ ማርከብ ሁኔታ በጣም የሚወደው ሰው ነው በእውነት። የትግራዩ ዘፋኝ ነው? ኤዮ አካዳ። ኦኬ እሺ። ምርጥ ግስ ነው። እኔ ሲጀመር ሰሜን ነው የሚገድፈው። በጣም ፋኖ ቢያሸንፍ በጣም ደስ ይለኛል። ባይዞኝ እኔ የደቡብ ልጅ ነኝ። ይሄ ጨካኝ አገዛዝ ቢወጣ በጣም ደስ ይለኛል። ምን ይመስላል? እስኪ በቪዲዮ አውራኝ። እስኪ በቪዲዮ አውራኝ። በቪዲዮ አሁን ስራ ላይ ነኝ። በሆነ ሽሮ እኔ ውጭ ሀገር ነው። አረቦች ስራ አሉ። ስራ ስለሚሰራ አሁን ፈረዝ ያጠብኩ ነው። ላሳየ ፈረዙ
ምን ይመስላል ብለህ ስለጠየቀኝ በቪዲዮ ልታወራኝ ትችላለህ። እኔ የደቡብ ልጅ ነኝ። ምን ችግር አለው? እኔ በግስ በቪዲዮ ማውራት ላዚም ነው፣ ግዴታ ነው። አይ አሁን እኔ ምን ይመስላል የትግራይ አድናቂ መሆንን ወድጄዋለሁ። የፋኖ አድናቂ በጣም የአማራ ፋኖ እኔ በጣም አሁን እቺ ፂምዶ ስለመጣች በጣም ሰው ስለፈራ በጣም ፈርቷል፣ አፈርጥቷል። ታውቃለህ ጎጃም ላይ ሄዶ ምን አላት ቃል ኢትዮጵያን ሁሉ ነው ያስቆጣው። የአማራና ትግራይ ህዝብ ሄዶ ለማስቆጣው የድሮን ታሪክ አምጥቶ ያወራትን ቃል በጣም በዚህ ያልተረዳ ኢትዮጵያዊ መሀይም ነው። መሀይም የድሮን ታሪክ አፄ ዮሐንስ እንደዚህ ሰርታቸዋል ቢሮ እኮ መጥቶ የተናገረ ሰው ነው። ጎጃም ላይ ሂድና ትግራይን ተዋጋ ያለ ሰው ነው። ከዚህ በላይ ምን አለ? ያልተረዳ ኢትዮጵያዊ ካለ መሀይም ነው። እኔ ድሮም ተረድቻለሁ። 2013ም እኔ እሱ አልገድፈው ነበር ባይዘ ከድሮም ጀምሮ። ስለዚህ ሽሮ ሁሉም ማወቅ አለበት። የአማራ ፋኖና የትግራይ ኃይሎች አንድ ስለሆኑ በጣም ቆይቷል። ሁሉም ቦታ ነገ አሁን ሰላማዊ ሰልፍ አለ። ኢትዮጵያ ህዝብ ሰላማዊ ሰልፍ ውጥና ጦርነት እንዳይጀምር ተብሎ አሁን ደቡብ ክልል ላይ እነ ጌታቸው ረዳ አሰማሩ ነው። ሰላማዊ ሰልፍ ውጡ ጦርነት እንዳይጀምር የተባለ የአማራ ክልል ጦርነት ስንት ዓመቱ? 3 ዓመቱ እስካሁን ድረስ። ስለዚህ አሁን ለዛ ነው እንደዚህ የሚለው። በጣም ይገርማል። ስለዚህ ይሄ ሰው ማውጣት አለበት ብዬ ነው የሚያስበው። ትክክል ነው። ሐሳብን ደግፈናል። እውነት ነው። ጦር አንተ በጣም ጥሩ ትሰራ። ተድሮም ጀምረ አንድነቱን በጣም የምትፈልግ ሰው ነው። ሁሉም ይሰድበዋል። አሁን የአማራና ትግራይ እንዳይስማማ ያደረገው በመሬት አድርጎ ነው። በወልቃይት የራያ ያለ ለራሱ ጥቅም ሰሊጥ ሸቶ ዶሮን የገዛበት እሱ ነው። በንዱቅ የሚገዛበት እሱ ነው። የአማራ ህዝብ እኮ አልጠቀመው። በአማራ ስም እየነገደ ነው እንጂ በአማራ ህዝብ አልጠቀመው። ስለዚህ የአማራ ህዝብ ማወቅ አለበት። ደመቀ መኮንን ዘርፎ እንደሚሰጡት ያውቃል። ደመቀ መኮንን ለምን ደመቀ ዘውዱ ለምን ይፈልገዋል? ጥቂም አጋኝቶ ብር አጋኝቶበት ካላስ ይሄ ነው ስለሚፈልገው። የአማራ ህዝብ የትግራይ ህዝብ ማወቅ አለበት። የትግራይ ህዝብ የአማራ ህዝብ አላዘው መሬቱ ያውቃል። አብሮ የኖረ ህዝብ ነው። አብሮ ተዋለደ ህዝብ ነው። ስለሚያውቅ ሁሉም ማወቅ አለበት። ሁሉም ህዝብ አንድ ነው። አንድ ኢትዮጵያ ነን ማለት የድሮ ኢትዮጵያ ትመለሳለች ብለን ነው የምናስበው። አመሰግናለሁ። ኦኬ ቴንኪው። ሀሳብ ጥሩ ነው። እናመሰግናለን። እኛም ወንድማችን ተባረክ ወንድማችን። ቴንኪው ስለመጣም እናመሰግናለን።